ስሜ ሀና ማሬ ይባላል። አሁን ማቀርብላችሁ ግጥም ነው። የግጥም ርዕስ መምህር ሻማ ነው፣ ራሱን አቅልጦ ሌላውን ያበራ። መምህር ሻማ ነው የእውቀት ሁሉ አውራ፣ በትዕግስት ኮትኩቶ ፍቅርን እየዘራ፣ በብርቱ ተጋድሎ ትውልድን ያነጻል። መንገዱን ያሳያል ጨለማን ጥሉ፣ ዶክተር መሐንዲሱ መሪውና አብራሪ፣ የሁሉም መሰረት መምህር ነው ቀራጺው። ዓለምን የሚቀይር ትልቅ ሰው ቢፈጠር መነሻው እሱ ነው የታላቁ መምህር። የእኛም መለወጥ ነው የመምህር ኩራቱ፣ የድካሙ ካሳ ትልቁ ስጦታ። ድካሙ ቢበዛ መንገዱ ቢረዝም የመማር ፍሬው ግን መራራ አይደለም። ሀገርን ለማቅናት ትውልድን ለመስራት መማር ነው መክዱ ለነገው ትልቅ ቤት። ስለዚህ እንማር እንጣር በጽኑ፣ በእውቀት የታጀበ እንዲሆን ትውልድ እንዲያምር ዘመን። ክብር ምስጋና ለታላቁ መምህር፣ ሀገርን ለማቆም በእውነቱ ፍቅር። ስላዳመጣችሁኝ አመሰግናለሁ። Hello everyone, good morning parents, families, teachers and guests. My name is Eros Kasaon. I am 6 years old and I live in Gondar Embassy. Today is my graduation day and I am very happy. Thank you all for coming to my graduation ceremony. I love my school and for my family for helping me learn. When I grow up, I want to be a pilot. Thank you so much. Have a great day. ስላሴ ስንት ናቸው? አንድም ሶስትም ናቸው። አንድነታቸው በምንድን ነው? በመለኮት፣ በአገዛዝ፣ በስልጣን፣ በባህሪ። ሶስትነታቸውስ? በስም፣ በአካል፣ በግብር። በስም ሶስትነታቸው ማን ይባላል? አብ፣ ወልድ፣ መንፈስ ቅዱስ። የአካል ሶስትነታቸውስ? የአብ ፍጹም አካል ፍጹም ቃል ፍጹም መልክ አለው። የወልድ ፍጹም አካል ፍጹም ቃል ፍጹም መልክ አለው። የመንፈስ ቅዱስም ፍጹም አካል ፍጹም ቃል ፍጹም መልክ አለው። የሶስትነታቸው የግብር ሶስትነታቸው የአብ ግብሩ ምንድን ነው? መውለድ ማስረጽ። የወልድ ግብሩ መውለድ። የመንፈስ ቅዱስ ግብሩ መስረጽ። አብ ማለትን ማለት ነው። አባት። ወልድ ማለትን ማለት ነው። ልጅ። መንፈስ ቅዱስ ማለት ሰራጺ። ከማን ያሰረጸው? ከአብ። አብን መስሎ ወልድን አክሎ ያወጣ ነው። የግዕዝ ቁጥሮችን ከአንድ እስከ አንድ ሺህ ያለውን ባጭሩ ይነግሩናል ማለት ነው። አሃዱ ክልኤቱ ሰለስቱ አርባዕቱ አምስቱ ስድስቱ ሰባቱ ስምንቱ ተስዓቱ አስርቱ እስራ ሰላሳ አርባ ሃምሳ ስልሳ ሰባ ሰማንያ ዘጠና ምዕት ክልኤቱ ምዕት ሰለስቱ ምዕት አርባዕቱ ምዕት አምስቱ ምዕት ስድስቱ ምዕት ሰባቱ ምዕት ስምንቱ ምዕት ተስዓቱ ምዕት አስርቱ ምዕት 1000። እሺ እግዚአብሔር ይስጥልን። እንግዲህ እነዚህ የቁጥር ዋና መሰረቶች ናቸው። አሃዱ፣ አንድ፣ ክልኤቱ፣ ሁለት እያለ እስከ 10 ይሄዳል። 20 30 40 50 ብለው ክልኤቱ ምዕት፣ ሰለስቱ ምዕት። ስለዚህ ከአንድ እስከ 10 ያሉትንና እስከ 100 ያሉትን አንድ ህፃን በዚህ መልኩ ከያዘ ሌሎቹ ቁጥር በፈለገው ቁጥር ቢደረደሩ ማወቅ ይችላሉ ማለት ነው። አካላት በግዕዝ የሰውነት አካላታችን በግዕዝ ምን እንደሚመስሉ ፍቅርተና ማርያማዊት ስዕል ጸጉር፣ ራስ ፍጹም ግንባር፣
መታየት ጉንጭ አፍ አፍንጫ አፍ አፍ ከንፈር ከንፈር ሽን ጥርስ ልሳን ምላስ ጉሬ ጉሮሮ እሳት አንገት መርከብ ትከሻ እንግዳ ደረት ጀርባ ጀርባ ከርሱት አቄ ወገብ ብርክ ጉልበት እግር እግር ሳኮና ተረገጥ መታየት መረገጥ እግር አካላት በግዕዝ ራሳቸውን ያስተዋውቁልና ግም እና ፍቅርተ ውእቱ ዳግም ስመ አቡየ ውእቱ ፍስሐ ስመ እምየ ውእቱ ናንየ ዕድሜ ውእቱ ሰባት አነ ውእቱ መዳማይ አካዳሚ ብሔሬ ውእቱ ኢትዮጵያ ተምኔተ ውእቱ ዳኛ። ስሜ ፍቅርተ ይባላል። የአባቴ ስም ፍቃዱ ይባላል። የእናቴ ስም አንጓች ይባላል። እድሜ 7 ነው። የምማረው ትምህርት ቤት ማያ አካዳሚ ነው። ሀገሬ ኢትዮጵያ ነው። ሳድግ መሆን ፈልገው ዳኛ ነው። እግዚአብሔር ይስጥልን። ይህ በግዕዝ የተናገሩትን በአማርኛ ተርጉማ ነግራናለች ማለት ነው። የመጨረሻ 10ቱ ትእዛዛት የምታቀርቡ ለማርያምና ለልደት። ከ10ቱ ትእዛዛት የመጀመሪያው ቃል ማን ይባላል? እግዚአብሔር በቃል ሌላ አምላክ አይኖርም። ሁለተኛው የእግዚአብሔርን ስም በከንቱ አትጥራ። ሶስተኛው አባትህን አክብር። አራተኛው እናት አባትህን አክብር። አምስተኛው አትግደል። ስድስተኛው አታስረቅ። ሰባተኛው አታመንዝር። ስምንተኛው የሰው ገንዘብ አትመኝ። ዘጠነኛው በሐሰት አትመስክር። አስረኛው ባልንጀራህን እንደ ራስህ አድርገህ ውደድ። እግዚአብሔር ይስጥልን፣ ሕፃናቱን ያሳድግልን። እንግዲህ በዚህ መልኩ የሕፃናቱን ፕሮግራም እያጠቃለልን እንገኛለን። ለሕፃናቱ ያሳድግልን፣ ለቤተሰቦቻቸው ደግሞ የሕፃናቱን ፍሬ እስከ መጨረሻው እንዲያፈሩ እግዚአብሔር አምላክ ይርዳልን። እንግዲህ የሰው ልጅ በዚህ መልኩ ከሕፃንነቱ ጀምሮ እውቀትን፣ ጥበብን፣ ማስተዋልን የሚያገኝበት እግዚአብሔር ከምንጩ እንዲሁም ደግሞ ከዓለም የሚገባውን ነገር ስጋ ያለ ነፍስ፣ ነፍስ ያለ ስጋ ስለማትቆም ጥበብን፣ እውቀትን ከትምህርት ቤት ቅድም መምህሬ እያሉ ስለ መምህር እንደተናገሩት እውቀትን፣ ጥበብን ከመምህራን ተምሮ አውቆ ለራሱ ለሀገሩ እንዲሆን ያግዛል ማለት ነው እና ለዚህ ደግሞ ወላጆች ትልቅ ድርሻ አላችሁ። ድርሻችሁ ምንድነው? የእናንተ ድርሻ ለልጅ ማብላት ማጠጣት ብቻ አይደለም። ሕፃናት በአእምሯቸው ነጭ ወረቀት እንደማለት ነው። ነጭ ወረቀት አሁን የሰጣችሁትን በሙሉ ምን ይላል? ይቀበላል። በሕፃናትም አንደበት ክፉም ከተቀበሉ መልካምም ከተቀበሉ እንደዚያ ነው፣ ይቀበሉታል። ስለዚህ በተለይ በክረምቱ ወቅት ለሕፃናት ሊያደርጉ የሚገባቸውን ጉዳዮች ተናግረናል። ይህ ምንድነው? አንደኛ የምታዩትን ነገር ለዩ። በተለይ በሞባይል የሚታዩ ጌሞች፣ ፊልሞች፣ አክሽን ፊልም፣ ሌሎችም የመሳሰሉት እነዚህ ለሕፃናት አእምሮ ፍጹም የሚጠቅሙ አይደሉም፣ ጎጂዎች ናቸው እና የሚጠቅሙ ነገሮችን ነው እንጂ መስጠት ገና ሕፃን ስላለቀሰብኝ ለማታለል ብለን የምንሰጠው የግድያ የተለያየ የማይጠቅም ነገር ነገ መልሶ ለኛ ጠላት ነው የሚሆን ልጆችን። ስለዚህ በዚያ ፈንታ መዝሙር እንዲሁም ደግሞ ጥሩ ድንቅ ሕፃናት ለምሳሌ እነሸቱ ሌሎችም የሚያቀርቧቸው ድንቅ ሕፃናት አሉ። እነዚያን በአእምሯቸው እየሰሙ እየተለማመዱ በዚያ መልኩ እንዲያድጉ ማድረግ በዚያ ምትክ ማለት ነው። ሌላው ደግሞ በክረምት የሚሰጡ በየቦታው ትምህርቶች አሉ። ያ ምንድነው?
ቅድም መጀመሪያ ጽድቁና መንግስቱን ፈልጉ ሌላው ትርፍ ነው ይጨመርላችኋል የተባለው የእግዚአብሔርን ቃል እንዲያውቁ ለሰው ልጆች በሙሉ ተሰጥቷል። ስለዚህ በክረምት ወቅት ጊዜያቸውን በማይገባ ነገር እንዳያሳልፉ ዋናው አንዱ መንገድ እንዲማሩ ማድረግ ነው። አሜን አባይ አሜን ባለ አቤት ኤልሳ ሙላት አናንያ አምሳሉ አዛሪያ ነጋ አና ማረ አና ማረ ፍቅረ ማርያም ካሳልን ፍቅርተ ፍቃዱ ዳግም ሽፈራው ዳግም ፍስሐ ብሩክ ጌታቸው በረከት አባይ በረከት አባይ ባርኮት ጌታውን ሀና ማርያም ነጋ እያወንዶሰን አልኪዳን መንግስቱ ኢዮን ሄኖክ ኢዮን ሄኖክ ልደቱ አማረ ማርኮን ዳዊት ማርኮን ታምራት ማርካን ታምራት አልኪዳን ውብሸት ማራማዊት አግማስ ማኪ ባጌታቸው ማኪ ባበበ ቴድሮስ ካሳሁን ቴድሮስ ካሳሁን ጽዮን ሙሉጌታ ጽዮን ዳዊት ታዲዮስ ሶሊያና ኃይሌ ሶፎንያስ አብዩ ሶፎንያስ ናሆም አብነት ናሆም መልሰው መክሊት ሙሉጌታ ምረታብ አምደወርቅ የአብስራ መንግስቴ ዮሴፍ አምደወርቅ ኤፍራታ አምደወርቅ ዮናስ አማኔ የምስክር ወረቀት አሰጣጡን ፕሮግራም ጨርሰናል።